ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው እንዴ። እና ቢስምሽ ምን ችግር አለው እንዴ? ባረግዝ ሰላምዬ፣ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለ ሳመሽ ነው የምታረግዥው? እና ሀና እያሾፍሽ ነው? እኔ ለምን አሾፋለሁ? አባዬ ልጅ ከንፈሯን ተስማን ያረገዘችው ቢባል ሰው አይሆንም ማለት። ሰላም ወደ ታች ነው እንዴ የምታድጊው? ማለት ቆይ ተይኝ ስልሽ አይገባሽም እንዴ? ጭንቅላትሽ አይሰራም እንዴ? አንተ መተውና ወደ ታች ማደግ ምን ያገናኘዋል? እድገትሽ እንደካቱ ወደ ታች ባይሆን ኖርማ ሰው ተይኝ ስልሽ ይገባሽ ነበር። ልታስተምረኝ ባልሆነ። የማታውቂው ነገር እኮ ማስተማር ግዴታ ነው። ኧረ እባክህ ጥሩ ትቀልዳለህ እባክህ። እንደውም እኮ ባለፈው አሳይቼሽ ነበር። እንዴት ረሳሽው? በእናትሽ አሁን ልሸኘኝ ትችላለህ? ችግር የለውም። መቼም አንተ እንደ ጆተኔ ያለ ሳንቲም አሰራ። ለዚህም ክፍያ ልጠይቀኝ ነው? ችግር የለውም። ይሄ ለሌሎች ስራ እንደምርቃጭ ነው። ባዩሽ አትከሰኝም መሰለህ? ምን ብላ ነው የምትከስሽ? እየተከታተለችኝ ብላ ነው። ምንድን ነው? እርግጠኛ ነህ? አዎ። ለምን ራሱን አትጠይቁትም? ምንድን ነው ምናሴ? የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን። ለጥያቄ ስለምንፈልገው ወደ ጣቢያ እንሂድ። ሀና ናት አይደል ይሄን ሁሉ ነገር የምታደርገው? ሀና ምን አደረገች? ፖሊስ እንደሚመጣ ገምቼ ነበር፣ ግን ደግሞ ሀና ይሄን ታደርጋለች ብዬ ስላልጠበቅኩ ነበር እዚህ ቁጭ ብዬ ጠበቅኳችሁ። እንደምንመጣ ታውቅ ነበር? አዎ አውቅ ነበር፣ ግን ደግሞ የኔ ያላና ቀሽም ትሆናለች ብዬ አላሰብኩም ነበር። እያለቀ ነው በሉ፣ እያለቀ ነው በሉ። ታሰረ። ወይኔ 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 ምናሴ፣ ወይኔ ምናሴ፣ አንተን ብሎ ምናሴ አጠፋ። ጭራሽ አሁን ሀናን እንትን አደረገ በቃ። ምክንያቱም ሀና ላገኘ ምናምን አይነት ነገር አምጥታ ስለነበር ሀና ነው በቃ እንትን ያለው እና ትንሽ የሚያሳዝን አይነት ነገር ነበር የተፈጠረው። ግን ደግሞ ተምቹ በጣም ተመችቶኛል። ማለት ቆራጥ ነው በቃ፣ ላመነበት ነገር በጣም ቆራጥ ልጅ ነው እና እስር ቤት ቤቴ ነው ብሎ እዛ መጠበቁ በጣም ተመችቶኛል። ግን ለሀና ጥሩ አይሆንም፣ መናገር ነበረበት፣ ቢያንስ ለሀና መናገር ነበረበት። እና በቀጣይ ክፍል ምን የሚፈጠር ይመስላችኋል? ተምቹ እርግብ ያለችበትን ያውቃል ወይስ አያውቅም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ዛሬ የምጀምረው ኖላዊ ድራማ ሊያልቅ ነው። እውነት ወይስ ውሸት? ትዝ አለኝ ድሮ ትምህርት ቤት የምንማረው እጅ ወደ ላይ ቲሸርት እኔ ሁለት እጃችን እንዲህ እያደረግ ወይኔ ድሮ እስኪ እንደኔ ያደረገ ጋይስ ሚስ ምናምን። የዘንድሮዎቹ ደግሞ ሚ ምናምን እጅ አያነሱም። ሚ ቲሸር ሆነ ሚ ቲሸር እንደዚ አይነት ነገር ነው የሚሉት። የድሮዎቹ እጅ ወደ ላይ ነው፣ እጅ ወደ ላይ ከዛ እጁ እንዲንገጥ በቃ በጥፊ የምትማታ ነው ይመስሉ ጋይስ። በቀደመ መልሱ ለማለት ያክል ነው። እኔ እንኳ አንዳንዴ ጥሳለሁ፣ መዝመር ጥሳለሁ፣ ልክ ፍሬን እንደበጠሰ መኪና በሉኝ። በቃ ለምን ድራማው ሊያልቅ ነው ወይ ብዬ እንደጠየቅኳችሁ ታውቃላችሁ? አንደኛ ተምቹ መያዙ፣ ሁለተኛ ደግሞ ወደ መጨረሻ አካባቢ ላይ ተደገመ አይደል ድራማው። አልገባኝም። እንትኑን ለማስረዘም ነው ወይስ ደግሞ ድራማው እያለቀ መሆኑን ለእኛ ምልክት ለመስጠት ነው? እድሜውን ወይም ደግሞ ይሄ ድራማው ምንድነው የሚባለው ደቂቃውን ለማስረዘም ነው ወይስ ድራማው እያለቀ እንደሆነ ፍንጭ እየሰጡ ነው? ምን ታስባላችሁ? እንደገና ደግሞ አዲስ ተከታታይ ድራማ ሊጀመር ነው፣ አይታችኋል ብዬ አስባለሁ ማስታወቂያ ሆነ። ስለዚህ ይሄ ሁሉ ነገር አለ። እንደገና ደግሞ ሌላ አስጨምርላችሁ፣ ሀና ከክራር መቺው መሲንቆ መቺው ክራር መቺው ብቻ ደስ ያላችሁን በሉት ከእዝራ እየራቀች ነው። ያም ነገር ድራማው ወደ ማለቁ እንደሆነ ያሳያልና ለዛ ነው የጠየኳችሁ። እኔ የምለው በትላንትናው ክፍል ያልገባኝ ነገር ምን እንደሆነ ታውቃላችሁ? ወይዘሮ ሜላትና ወይዘሮ ባዩሽ ተካሰሱ። መጀመሪያም ተካሰዋል እኮ ድጋሚ ተካሰሱ። ተከሳሿ ከሰሰች ድጋሚ አይደለም። ከከሰሰች በኋላ እዛው መልሰው ደግሞ እርስ በርሳቸው መዋሸታቸው፣ ሁለቱም ዋሹ። ፖሊሷ ግን ይመቻት፣ ሁለቱም እንደዋሹ ገብቷታል። እና ይህም ነገር ድራማው እንዲያልቅ ወይም ደግሞ እያለቀ እንደሆነ ፍንጭ እየሰጠን ይመስለኛል። እናንተ ምን ትላላችሁ? እስኪ የትላንትናውን ክፍል እንዴት አያችሁት? እኔ እንደሆነ የትላንትናውን ክፍል ግራ ግብት ብሎ ነው ያዩት። እኔ ከዚህ ወደዚህ ግራ አጋቡኝ። ተምቹን የደበደቡት ልጆችም ደግሞ ጥሩ አልነበሩ እንዴ? ባለፈው አብረው ፈታ ሲሉ የነበሩ ልጆች እንዴ አሁን ተመልሰው እንደዚህ ያረከባሉ። ተምቹ ግን ፈሪ ነው አይደለ? አሲር ነው በቃ መተማመኛው።
አሴር ከሌለ በቃ ሁሉም ነው የሚረግጠው አይደለ? ኧረ ተው ተምቹ ተው፣ ግን ተው። አሴር ምን ያህል እንደሚያስፈልግ አወቃ። አሁን ተምቹ የተሸሸገበት ምክንያት በጣም ገብቶኛል። ለምን ተሸሸገ የሚለው ነገር እኔ በጣም አስክቶኝ ነበረ። ለምን ከአሴር መሸሸግ ፈለገ? እሺ ሀና አሳልፋ ከሰጠችው አሴር አሳልፎ እንደማይሰጠው ያውቃል። ለምን አሴር መሸሽ ፈለገ? እሱ ብቻ ነው ያልገባኝ። እንደገና ደግሞ ተምቹ ሸሽ ማለት እውነታውን ሊያውቅ ይችላል፣ ወይም ደግሞ እርግብ ያለችበትን ቦታ ሊያውቅ ይችላል ብዬ አስባለሁ። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል በጣም አንገብጋቢ የነበረው ጉዳይ ያው ታውቁታላችሁ መቼ እዝራና የሀና ጉዳይ ነው። ጭራሽ ሊደግመው ይሄ አይናውጣ አይናፋር አይደለም አይናውጣ እንዴ! ሌላ መግለጫ ምን አለ ጋይስ? እንደዚህ አይነት ወንድ ምንድን ነው ይባሉ? ይሄ እንዴ ሰውዬ አታፍርም እንዴ? ኧረ ተው እባክህ ተው። ረጋ በል ረጋ፣ ትንሽ ሰከን በል እንዴ! ፈጣጠንክ፣ ቸኮልክ እንዴ! ትደርሳለህ። የት ሄድብሃል? ያንተው እኮ ነው። እንደነዚህ አይነት ወንዶች አቋም የሌላቸው ወንዶች፣ ወላዋይ ወንዶች፣ የምሬን ነው። በቃ የሆነ ነገር ብቻ ፈልጎ የመጡ ወንዶች ናቸው። እንደዛ ነው የሚሰማኝ። የምሬን ነው። እዝራ በጣም የሚወዳትና የሚያፈቅራት የወደፊት ሚስቱ አድርጎ የሚያስባት ሴት ብትሆን ሀና ለሱ በዚህ ጊዜ ውስጥ ሄጄ ካልሳምኩሽ አይልም። ሄጄ እንደዚህ ማስጨነቅ ውስጥ አይገባም። ገብቷችኋል አይደለ? አሁን እዝራ እያሳየን ያለው ባህሪ ምን አይነት ባህሪ ነው? ልክ እንደ ሰላም። አሁን ሰላም ይሄ ነገር ለሷ ኖርማል ነው አይደለ? ምክንያቱም ብዙ ላይፍ ውስጥ ገብታ ምናምን ስላየችው፣ እሱም እንደዛ ነው። በቃ ኖርማል አድርጎታል ይሄንን ነገር እና ከባድ ነው። እንደዚህ ከአንተ ጋር እንዴት ይዛለቃል? አይዘለቅም። እሷን ባታፍር እኛን አታፍርም እንዴ? ተመልካቾችን ተው እንጂ እኛ ተንከባክበን ይኸውላችሁ ጠፋ ማሪ ተንከባክበን አምጥተን ለአሴር እንዴ እስከዚህ ያስቀመጥነው እኮ ኤላን ያባረርነው እኮ አሴር ብለን ነው ሀና። ይሄን ሁሉ ነገር አድርገን አንተ መጣ ደግሞ እንዴ እሺ፣ እዛ ኑሃሚ ላይ እዛ ኤርሚ ነው ባርኮቴ ወስዶ እንትን አላል፣ ዝም አለ። ደግሞ እዚህ ጋር መጣ አንተም ከባድ ጨጓራችንን አቃጥሉን በዚህና በዚህ እየቀያየራችሁ። የምሬን ነው የምላችሁ። እንደው አሁንስ እኔ ከበደኝ የምሬን ነው የምላችሁ። ብቻ አሳሳቢ ነው እውነት። እንደነዚህ አይነት ወንዶች ካገኛችሁ ሽሹ። ሲጀመር ሴቶቹም አይሸሹ። የዘንድሮ ሴቶችም እንደዚህ አይነት ነገር ነው የፈልጉት። ችግሩ እኮ እሱ ነው። ወንዱም ወዶ አይደለም። ምክንያቱም ሴቱም መቀየር ነው፣ ወንዱም መቀየር ነው። በቃ አንድ ቀን እሺ ትችዋለሁ። ሌላ የተለየ ነገር አለ ጋይስ የምትጨምሩልኝ? ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ምናሴ ቅድም አንስቼላችኋለሁ። ምናሴ በጣም አበሳጭቶኛል። ቢያንስ ቤት ማማከር ነበረበት። ከዚህ በፊትም ብያችሁ ነበረ፣ ይህንን ውሳኔ ብቻውን አይወስንም ምናሴ። ሄዶ ቀጥታ ፖሊስ አያመጣም። በዚህን ሰዓት ቤት ገብቶ ከሆነ ሰው ጋር ይወያያል ብያችሁ ነበረ። በእርግጥ ለመወያየት ሞክሯል። ሀና ነግሯል፣ ግን ሀና ጥላው ወታለች ምናምን። እሱም አንዱ ስህተት የሀና ነው ብዬ አስባለሁ። ብቻ ምናሴ ይህን ያህል ይሄዳል ብዬ እኔ አላሰብኩም። ዞሮ ድራማው ወደ ማለቁ ደርሷል እያልኳችሁ ነው። ያው እኔም ከዚህ በፊት ብያችሁ ነበረ፣ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ማለቅ የነበረበት ገና በፊት ላይ ነው። ከዚህ በፊት ተናግሬዋለሁ ይህንን ነገር ሊያልቅ እንደነበረም ተናግሬያለሁ። ከዛ ደግሞ እንደቀጠለ ተናግሬያለሁ። ከዛ በኋላም ደግሞ የተወሰኑ ክፍሎች እንደሚቀሩ አውርቻችኋለሁ እና አሁንም ደግሞ ሰሞኑን ድራማው በጣም እየተንዛንዛ ሲመጣ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እና እያንዛዛችሁት መጨረሻው እንዳታበላሹ ልክ እንደ ሀረግ የሚል ሀሳብ ሰጥቼ ነበረ። ሀሳቤ ተቀባይነት አግኝቷል። ስለዚህ ድራማው ሊቋጭ ነው ማለት ነው። ከዚህ በኋላ ብዙ የምንርቅ አይመስለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ። ፒስ። መጀመሪያም እኮ እኔ ብዬ ነበረ ያለ አሴር አይሆንልሽም ሀኒቹ። አይ ደግሞ አላለችም። ምን እንዳትሉኝ ያለችውን በደንብ ሰምታችኋል። ይኸው ደስ ይበል። ተጣላን
ከዝራ ጋር ማለት ለእኔ ስትይ ነው የተጣላሽው? እስኪ ንገሪኝ፣ ለእኔ ብለሽ ነው ወይ? ያልተመቼ ነገር ስላለሽ ነው እንጂ ለእኔ ብለሽ ነው? አንዳንድ ሴቶች አላችሁ፣ ተው ብያለሁ። እንደዚህ አይነት ባህሪ ያለባችሁ ሴቶች ከሄዳችሁ በኋላ ተመልሳችሁ የምትመጡባት መንገድ፣ የምታመጧት ምክንያት ምን አለ ባትዋሹ። አንዴ ሳትፈልጉ ሄዳችሁ አይደለ? እዛ ጋር ሄዳችሁ ስላልተመቻችሁ እንደተመለሳችሁ እኮ ልቦናችሁ ያውቃል። እኛ ደግሞ በደንብ ይገባናል። ዝም ስለምንል በቃ ማናቅ ፋራ ይመስላችኋል አይደለ? ብዙ ጊዜ ወንዶች ማለት ነው ዝም የሚሉት እያወቁ ነው። የምሬን ነው የምላችሁ። እኔ ብዙ ጊዜ ዝም ብዬ ነገሮችን አሳልፌያለሁ እያወቅኩ እንዳላወቅኩ። ጅል የተባልኩበት ጊዜም አለ አስታውሳለሁ ከዚህ በፊት እና ይሄ ማለት እንትን ማለት አይደለም፣ አለማወቅ አይደለም። የምሬን ነው የምላችሁ። ያው ራሳችሁም ታዘቡታላችሁ። የሆነ ጊዜ ላይ ብዙ ጊዜ ዝም የምትሉ ሰዎች አሸናፊ ናችሁ። የምሬን ነው። ተናግራችሁ ሰውን ከምታናገሩ፣ ክፉ ከምትነጋገሩ ዝም ብትሉ ያ ሰው እንዴት ዝም ሊል ቻለ ብሎ የሚጨነቀው ጭንቀት ራሱ ልነግራችሁ አልችልም። ኧረ ሰላም አላልኳችሁም? እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አላችኋለሁ። ኖላዊ በትላንትናው ክፍል ተምቹና አሲር ይገናኛሉ ብለን አስበን ነበረ። በፍጹም አልሆነም፣ አልተሳካልንም። አሲር ያለበትን ቦታ እንዴት መገመት አቃተው? ማለት ከዚህ በፊት ከጓደኞቹ ጋር እንደነበረ ምናምን ያውቃል። እነዛ ጓደኞቹ ምናምን አብሮት እንደሚያሳልፍ ያውቃል። እና እነዛ ቦታዎችን ለምን አልፈለገም? ገብቷችሁ አላችሁ? የፈለኩት ነገር እነዛ ቦታዎች ላይ ይገኛል ብሎ ለምን አላስብም? ምናልባት ከዛ ስለወጣ ወይም ደግሞ ከጎዳና ህይወት ስለወጣ እዛ ቦታ አይመለስም ብሎ አስቡ ይሆናል በሚለው እናልፋለን። በቀጣይ ክፍል ያገኘዋል ብዬ ነው ማስበው። ምክንያቱም ሀና ፍንጭ ሰጥተዋለች። ጎዳና ላይ ምናምን ታይቷል ካለች በቃ ሊገምት የሚችለው ከዚህ በፊት የኖረበት አካባቢ ወይም ደግሞ ያሳለፈበት አካባቢ ሄዶ ያገኘዋል ብዬ ነው ማስበው። ብቻ ቢገናኙ እኔ በጣም ደስ ይለኛል ከምላችሁ በላይ። እርግብ ግን ምን ወሰዳት? ምንድን ነው የሰለባት? እንዴ ትሰልባለች እንዴ ልጅቷ? እንዴ የምሬን እኮ ነው። በምን እንደምገልጸው እኮ ግራ ገብቶኝ እኮ ነው ጋይስ። እንዴ ወዴት እንደሄደች አናቅ፣ ምን ላይ እንዳለች አናቅ፣ እረፍት ትውጣ አናቅ፣ ትሙት አናቅ። ምን ውስጥ ያለችው እርግብ? ምን በላት? ምን ዋጣት? የት ነው ራሷን የሸሸገችው? እንደዚህ ይቻላል እንዴ ጋይስ? ኢትዮጵያ ውስጥ እንደዚህ ራስ መሸሸግ ይቻላል እንዴ? ኧረ ተው እንዴ ተው። ኧረ ፖሊስ እየፈለጋት፣ ሰው እየፈለጋት፣ ባዩሽ እየፈለገቻት፣ ስንት ሰው ነው የፈልጋት እርግብን። እንደዚህ የተሸሸገችበትን ቦታ እኔ ለማወቅ በጣም ጓጉቻለሁ። እንደኔ ጓጓችሁ ሰዎች ካላችሁ ቶሎ በሉ አምጡልኝ በሉ ኮሜንት ላይ እርግብ ትመለስ በሉ። የርግብ ይመቻት፣ ግን ጠፋች አይደለ? በትናንትናው ክፍል በጣም ጎልቶ ሲታይ የነበረው የሀናና የአሲር ጉዳይ እንዲሁም ደግሞ የምናሴና የድንብላል ጉዳይ ነበር አይደለ? እስኪ ከነሱ ልጀምር። ምናልባት ትንሽ ያዝናኑን ስለነበረ ምናሴ ቁጣ ላይ ትንሽ ይቀርሃል። እውነት አንተ በቃ መልካም ሆነ ብትቀጥል ነው የሚሻለው። ጭራሽ ማነቅም ጀመርሽ አባቴ። ኧረ ይቅርብሽ እንጂ አያምርብሽም። አያያዝሽ ራሱ ማለት ነው። ወንድ ልጅ እኮ ድሮኑ ከባድ ነው ማለት በቃ አለ አይደለ? አለ በዚህ መንገድ ባይሆን ደስ ይለኝ ነበረ። እኔ ለምን መደበቁን ለምን እንደፈለጉን ያልገባኝም። ምናሴ አሪፍ ምክንያት ይኖረዋል ብዬ ነው ማስበው የደበቀበት ምክንያት። ምክንያቱም ልጁን ከዚህ በፊት ስለሚያውቀው ወይም ደግሞ የአሲር ጓደኛ እንደሆነ ካወቀ ወይም ደግሞ እንደዛ መሆኑን ካወቀ እንዳይታሰር አስቦ ነው ማለት ነው። ስለዚህ ከሁለት ሀሳብ ሆኖ ነው ማለት ነው ልጁ ለመናገር የፈራው እንዲሁም ደግሞ እንደዚሁ ባህሪ የተቀያየረው በሚለው እናልፋለን። ነገር ግን ቢያወያይና ቢወያዩ አሪፍ ነበረ። ሀናም እሱን እንደሰማች በቃ ጥላ ሄዳ ወደ አሲር፣ እሷም ምክንያት አገኘች እንዴ ምክንያት አገኘች። ቆይ ወደ እሷ መለሳለን። ድንብላል ወንቃ ገብቶላታል አይደለ ጋይስ? ገብቶላታል። በደንብ ነው ይገባላት፣ በደንብ ማለት ነው። ጭራሽ እንትና ሲሄድ እንትን ይሄዳል ምናምን ጀመረች አይደለ? እጅ መሳም ምናምን ጀመረች። ጥሩ ነው እኮ እጅ መሳም ጥሩ ነው፣ ደስ ይላሉ። ግን ብቻ አንድ ላይ ቢሆኑ እኔ በጣም ደስ ይለኛል፣ ከምንም በላይ ከምላችሁ በላይ። ከዚህ በፊትም ሪከመንድ አድርጌያቸዋለሁ። ብዙ ጊዜ በተደጋጋሚ ተናግሬያለሁ። ከተገናኙ ዕለት ጀምሮ ነው እንደዚህ ያልኳችሁ። ኪችን ውስጥ ደንግጦ የገባ ጊዜ ተምቹ የዛኔ ነበር ያልኳችሁ። እነዚህ ሁለቱ ልጆች ወደፊት ፍቅረኛሞች ይሆናሉ ብያችሁ
ሪከመንድ አድርጌላችሁ ነበረ። በደንብ ደግሞ እርግጠኛ የሆንኩት መቼ እንደሆነ ታውቃላችሁ? ድጋሚ እሷ ጋር ሄዶ ስጦታ ይዞላት የሄደ ጊዜ ገብቷችኋል አይደለ? ከሀና ስላስመለጥሽኝ ብሎ ስጦታ ይዞላት የሄደ ጊዜ በቃ እነዚህ ልጆች ፍቅረኛሞች ይሆናሉ ብዬ ደመደምኩኝ ማለት ነው። ይዛለትም በድጋሚ ነበር የተናገርኩትና እስኪ እናንተ አሁንስ ምን ይመስላችኋል? ወደዛ ይሄዳል ወይስ ደግሞ እርግብ ትመለስ ይሆን? ምን ትላላችሁ? መቼም እንደዛ እንትን ብላው ከእርግብ ጋር ይሆናል ብዬ አላስብም። ምክንያቱም የማይነገር አማርኛ ነው የተናገረችው። ገብቷችኋል? ሸከከኝ አይደለ? ከአንተ ጋር ስለተኛው ራሱ ሸከከኝ ምናምን የሆነ የማይባል አማርኛ በቃ ጥቅመኛ የሆነች አይነት ሴት ስለሆነች ከዚህ በኋላ ከእሷ ጋር ይሆናል ብዬ አላስብም። ከድንብላል ጋር ቢሆን እኔ በጣም ደስተኛ ነኝ። የእናንተን ሀሳብ ግን ኮሜንት ላይ ያስቀምጡልኝ። ወደ ሀና ልሄድ። ሀና በትናንትናው ክፍል ወደ አሲር ለመጠጋት ሞክራለች። አሲርን ለማውራት እየሞከረች ነው። አሲር ደግሞ እንደተለመደው እየሸሻት ነው ብያችኋለሁ እኮ። አሲር እሷን በሸሻት ቁጥር እሷ መጨነቋን ታበዛዋለች። አሲርን ትወዶ እንደነበረ ታውቃለች ብያችኋለሁ። አሲር ከእሷ እየራቀ ሲሄድ፣ አሲርን እያጣችው ሲሄድ ወይም ደግሞ አሲርን እያጣችው ስትመጣ ገብቷችኋል አይደለ? ፍቅሯ እየበራላት፣ ፍቅር ይበራል እየበራላት ሳይሆን ልቧ እየበራላት፣ አይኗ እየበራላት ገብቷችኋል። የከለላት መጋረጃ እየተከፈተ እያየች ትሄዳለች፣ እያስተዋለች ትሄዳለች ብዬ ነው የማስበው። ከዚህ በፊት ብዙ ጊዜ ተናግሬያለሁ ይሄንን ነገር። ምንድነው ክራር መቺው ወይም ደግሞ እዝራ እንደ አሲር አይሆንላትም ብያችኋለሁ። ገብቷችኋል? አሲር ለሀና በጣም ኮንፈርት የሆነ አይነት ልጅ ነው። ገብቷችኋል አይደለ? እንትን አያረጋትም፣ አያሳዝናትም፣ አያስጨንቃትም። ገብቷችኋል አይደለ? ይሳሳላታል። ኢቭን እሷን አቅፎ ሰላም ለማለት እንኳን ያፍራል አይደለ? በቃ ይጠነቀቅላታል፣ ለስሜቷ ይጠነቀቅላታል። በብዙ መልኩ መዘርዘር ትችላላችሁ። ብዙ ነገር አለ። እዝራ ግን ለጊዜው ነው እንጂ ብዬ ብዙ ጊዜ ተናግሬያለሁ። ለጊዜው ነው እንጂ እንደዚህ የሚሆነው እንደ አሲር አይሆንላትም። በቃ በየጊዜው እሷ ጋር አይገኝም፣ በየጊዜው አይገኝላትም እዝራ። ገብቷችኋል አይደለ? ለሆነ ጉዳይ ፈልጌያለሁ አስቸኳይ ነው ብትለው አሁን ከአባቴ ጋር ስራ ነኝ ቢሮ ነኝ ምናምን ብሎ የመቅረት ነገር ገብቷችኋል። በምትፈልገው ታይም አይገኝም። ልክ እንደ አሲር ሁሉ ቦታ አይገኝላትም ብያችሁ ተናግሬ ነበር እና ወደዛ እየሄደ ነው አሁንም ድራማው እና ተመለሽ እና ተመለሽ፣ ቃልሽን አፍርሽና ተመለሽ። ሲጀምር አያዋጣሽም። ገና በመጀመሪያው ጊዜማ እንደዚህ ካለ ጥሩ አይደለም። ሰላም፣ ኧረ ሰላም፣ አንቺ ለየልሽ። ነገሩ ከአንቺ ጋር ምን አወራለሁ? እኔ ምንም አላወራም። የምሬን ነው የምልሽ። እንዴ ለምን እንደሆነ ታውቃላችሁ? ከሰላም ጋር ምንም አላወራው። ሰላም ከዚህ በፊት ያሳለፈችው ህይወቷ በቃ የሆነ ለእንደነዚህ አይነት ነገሮች በጣም እንትን ነበረች አይደለ ጋይስ? በቃ ሌሊት የመሸሽ ነው የምትመጣው። በጣም ወጣ ያለ ባህሪ ነበራት። ማንንም አትሰማም። ከማንም ጋር ነው እንትን የምትለው። ከተለያዩ ወንዶች ጋር ጓደኛ ነበረች። ብዙ አይነት ባህሪ ነበራት። ስለዚህ ይሄ ነገር ለእሷ ምንም መስሎ ላይታይ ይችላል። ነገር ግን ለአንድ ሴት ልጅ ትክክለኛ ሴት ለምትባል ልጅ ክብሯን መጠበቅ ትክክለኛ ነገር ነው ብዬ አስባለሁ። ሴቶች የምሬን ነው የምላችሁ፣ ራሳችሁን በደንብ ጠብቁ። ከቻላችሁ እስከነ ክብራችሁ ለማግባት ሞክሩ። ለምንዶ ታውቃላችሁ ጋይዝ? አንዴ ህይወታችሁን ካበላሻችሁ በኋላ ወደ ትዳር ሳትገቡ በተለይ የምታደርጓቸው ይሄ ወጣ ያሉ እንትኖች ላይቀጥል ይችላል። ገብቷችኋል? ይሄ አሁን ሀይ የሚባለው ታይም ወይም ደግሞ እቺ ፍቅር ጀመርን ብላችሁ የምትጋጋሏት ታይም ታልቃለች። ከሆነ ጊዜ በኋላ መሰለቻቸት ይመጣል። ትክክለኛ ሰው ላይሆን ይችላል። ገብቷችኋል? ይሄ የህይወት አጋራችሁ ትክክለኛ ሰው ላይሆን ይችላል። ከእናንተ ጋር ያለው ስትጀምሩ አካባቢ ልክ ነው፣ የእናንተን ይመስላችሁ ይችላል። ሁሉ ነገር የእናንተን ይመስላችሁ። በቃ ይሄ የእናንተ የህይወት አጋራችሁ በቃ ፈጣሪ ከሰማይ የሰጣችሁ በቃ ሁሉ ነገር ደስታ በደስታ ሁሉ ነገር ደስ የሚል ነገር በቃ ገብቷችኋል አይደለም? መጀመሪያ አካባቢ ላይ ያለችው ነገር ግን ከሆነ ጊዜ በኋላ የሆነ ክፍተት እየመጣ የእናንተ ሰው እንዳልሆነ ይሰማችኋል። የዛኔ ትለያያላችሁ። ስለዚህ ሴቶች ከቻላችሁ ሴቶች ብቻ ሳትሆኑ ወንዶችም እስከነ ማንነታችሁ ወይም ደግሞ እስከነ ክብራችሁ በቃ ለትዳር መድረስ ማለት ይሄ እንደነዚህ አይነት ግንኙነቶች ውስጥ ከመግባታችሁ በፊት መጀመሪያ መጋባት ወሳኝ ነው ብዬ አስባለሁ። ለምን እንደው ታውቃላችሁ ጋይስ? አሁን አንድ ጎረምሳ ጋር ግንኙነት ጀመርሽ ልበልሽ ወይም ፍቅር ጀመርሽ ልበልሽ፣ ከዛ ከሱ ጋርም እንትን ጨረሳችሁ፣ ገብቷችኋል አይደለ? ሁሉ ነገር ውስጥ ገባችሁ፣ አለቀ። ሳትጋቡ ብዙ ነገር አደረጋችሁ አይደለ? ከዛ የሆነ ጊዜ ላይ ተፋታሽ ከሱ ጋር ወይም ደግሞ ተጣላችሁ፣ ተለያያችሁ፣ ሄደሽ ደግሞ ሌላ ሰው ጋር ጀመርሽ።
አሁንም እሱ ሰውዬ ይጠይቅሻል ወይ ደግሞ አንቺ ፍላጎት አለሽ ምናልባት ከመጀመሪያው ጓደኛሽ ጋር ስለጀመርሽ አንዴ ደግሞ የሆነ ነገር ከተጀመረ ፍላጎቱ እየጨመረ ነው የሚሄደው ምናምን ወጣትነቱ አለ ምናምን ያስፈልግሻል እሱም ያስፈልጓት ሰው አሁንም ድጋሜ ከሱ ጋር እንትን አደረግሽ ይሄኛውም ሪሌሽንሺፕ ላይ መች ይችላል ወይም ደግሞ በሆነ አጋጣሚ ልትለያዩ ትችላላችሁ ወደ ትዳር አልደረሳችሁም አሁንም ሌላ ሰው ጋር ትሄጃለሽ ይህንኑ ነገር ታደርጊያለሽ ገብቷችኋል አይደለ ከብዙ ሰው ጋር እንትን ያላችሁ ሰዎች ዋጋችሁ እየቀነሰ ነው ሄደው በተለይ ሴቶች የምሬ ነው ወንዶች እንኳን እሺ ችግር የለውም እናንተ እኔ ምንም ልል አልችልም እንደዚህ ስላችሁ ደግሞ ወንዶች በርቱ እያልኩኝ አይደለሁም ይህንን ነገር ሴቶች ብቻቸውን አይደለም ያደርጉት ወንዶችም ናቸው አይደለ ጋይስ ስለዚህ ሴቶች ራሳችሁን በደንብ ጠብቁ የምሬ ነው ለሴት ልጅ በጣም ወሳኝ ነው ይሄ ነገር ገብቷችኋል አይደለ ይሄ ወንዶችን እየቀያየርሽ ብሄድሽ ቁጥር ዋጋሽ እየቀነሰ እየወረድሽ ተራ እየሆንሽ ማንም የማይፈልግሽ ሰው እየሆንሽ ነው የምትመጪው የምሬን ነው የምላችሁ እና ራሳችሁን ጠብቁ እስኪ ማንኛውንም ወንድ ጠይቋቸው ምን አይነት ሴት ማግባት ትፈልጋለህ ድንግል ሴት ነው የምትፈልገው ምን አይነት ሴት ነው ብላችሁ ብትጠይቁ ማንኛውም ወንድ እኔ ድንግል ነው ማግባት የምፈልገው ነው የሚላችሁ የምሬን ነው የምላችሁ ጠይቁ ይፈልጋችሁትን ወንድ ጠይቁ አቅራቢያችሁ ያለው ወንድ ጠይቁ ለምሳሌ ወንድማችሁን ጠይቁ ማንኛውም ወንድ የሚለው እንደዛ ነው ገብቷችኋል አይደለ ንጹህ የሆነች ጥሩ መጥፎ ባህሪ የሌለባት ምናምን የሚለው የሚመርጠው እንደዛ ነው ሰው አይደለ ጋይስ ስለዚህ ራሳችሁን በደንብ ጠብቁ ነው እኔ እያልኳችሁ ያለሁት ዋጋችሁ አይቀንስ ገብቷችኋል ዋጋችሁ አይቀንስ ደግሜ መናገር አልፈልግም ከብዙ ሰዎች ጋር እንትን እያደረጋችሁ በሄዳችሁ ቁጥር ዋጋችሁን እያጣችሁ ነው የምትሄዱት ገብቷችኋል ተራ እየሆናችሁ ነው የምትሄዱት እና ራሳችሁን ወደ ተራነት አትውሰዱ ራሳችሁን በደንብ እንትን ብላችሁ ተንከባክባችሁ ያዙ ሁልጊዜም ራሳችሁን ስጠብቁ ነው ተፈላጊ ልትሆኑ የምትችሉት እና ራሳችሁን ጠብቁ ባይነኝ ከድራማ ወጥቼ ሌላ ሀሳብ ውስጥ ገቡ አይደለ ጋይስ ወሳኝ ነገር ስለሆነ ለእናንተ ነው ሰላምዬ ያለችውን ሀሳብ ጋር በማያያዝ ነው ሲፈለግ መዘቅዘቅ ይችላል ጋይስ እንዴ ግዴታ የለባችሁም እኮ ሊቀር ይችላል ሲጀመር ለትዳር የሚፈልግሽ ከሆነ ትክክለኛ ሰው ከሆነ ለዛ ነገር ጭንቅ የለበትም ገብቷችኋል አይደለ ይልቅ እንስራ በምን ሰርተን እንለወጥ ምን አይነት ነገር ውስጥ እንግባ ለነጋችን ምን እናድርግ የሚል አይነት ሀሳብ ነው የሚያመጣው እንጂ ለተራ ነገር ወዲያው የሚመጣ ከሆነ ከአንቺ የሚፈልገው የሆነ ነገር ብቻ ነው ማለት ነው ያ ሰው ከአንቺ ጋር አይዘልቅም ማለት ነው ቀድሞ የሆነ ነገር ከጠየቀ ጊዜያዊ ነገር ከጠየቀ በቃ ከሱ ጋር እኮ ምንም ማድረግ አይጠበቅብሽም አንቺ ማለት መቆየትም አይጠበቅብሽም በቃ መሸሽም ከሱ ምክንያቱም አንድ ወንድ ልጅ ሁለት ነገር ነው አቅዶ ወደ አንቺ የሚመጣው ወይ ሊያገባሽ ወይ ደግሞ ጊዜያዊ ወይም ደግሞ ይሄ ምንድን ነው የሚባለው በቃ ቺል ሊያደርግ ፈታ ሊል በቃ ሊዝናና ለሆነ ያህል ጊዜ ከአንቺ ጋር ፈታ ብሎ ከዛ በኋላ ሊተወሽ ነው የሚመጣው ለእነዚህ ለሁለት ነገሮች ነው የሚመጣው ለትዳር የሚመጣ ሰውዬ ይሄ ጊዜያዊ ስሜት የሚባለው አብረን እንዝናና አብረን እንደር ምናምን የሚሉ ጥያቄዎችን አይጠይቅም ጭራሽ አይጠይቅም ወደ አንቺም አይቀርብም ከአንቺ ጋር ምን አይነት ነገር ውስጥ መግባት እንዳለበት ምን አይነት ስራ መስራት እንዳለባችሁ ለነጋችሁ ምን ማድረግ እንዳለባችሁ ስራውን እንዴት ማሻሻል እንዳለበት ነው የሚያደርገው ያንን ነገር ነው እያደረገ የሚሄደው አንድ ስራ የሚሰራ ከነበረ ወደ 2 ስራ 3 ስራ እያለ ቢዚ የሆነ ነው የሚመጣው እንጂ ይሄ ክለብ ለክለብ ይዞሽ እየሄደ ምናምን እንደዛ አይነት ከሆነ ጊዜያዊ በቃ ከዚህ በላይ ብዙ አላወራ አይደል ለማንኛውም በቃ ድራማውን ረስቼዋለሁ እናንተ ጨርሱት አይደለ ጋይስ በቃ ጨርሱት እናንተ እኔ ምንም ልል አልችልም በቃ ከዚህ በላይ ምክንያቱም ድራማውን ካነሱ በቃ አደርን ተያይዘን አይደለ ለማንኛውም በጣም ወዳችኋለሁ ያው እቺኛዋን መልእክት በደንብ ላስተላልፍ ብዬ ነው በተለይ ለሴቶች እና ተጠቀሙበት በጣም ወዳችኋለሁ ክፉ አይንካችሁ ክፉ እንደዛው አልፏችሁ ሊሳካላችሁ ይመርባችሁ ቀናችሁ ብሩ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ መልካም ጊዜ ፒስ እኔ እኮ ቀድሞም ተናግሬ ነበር እዝራ እንደ አሴር ለሃና አይሆንላትም ስል ነበር ስጨው ነበር ይኸው ጭራሽ ገና በመጀመሪያው በማግስቱ ይሄ ይገርማችኋል እኔ ጋይስ ይሄ ይገርማችኋል ነግሬያችኋለሁ ከዚህ በፊት እንደ አሴር አይገኝላትም ብያችኋለሁ ገብቷችኋል አሴርን ስትፈልገው በማንኛውም ታይም በምንም አይነት ሁኔታ ውስጥ ይሄድና ያገኛታል አይደለም
እዝራ ደግሞ እንደዛ አይደለም ብዬ ተናግሬያለሁ። ገና ብዙ ነገር እናያለን። ገና ጉዱ ብዙ ነው፣ ሰፊ ነው። ድንብላልና ተምቹ ቀጥለዋል። ነገር ግን ተደርሶባቸዋል። ምንም ይፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እኔ የምለው ማለት ነው ሀና ምን ሆና ነው? እሱ ብቻ ነው ያልገባኝ። ይሄንን አስረዱኝ ወገን፣ አስረዱኝ። ቃል የገባሁት ቃል እንዴ ምን እና ቃል ስለገባሽ አብረሽ ገደል መግባት አለብሽ እንዴ? እናቴ ተይ እንጂ። ቃል የሚገባው እኮ መልካም ለሆነ ነገር ነው። መልካም መስሎሽ አይተሽ ቃል ገብተሻል፣ ላትተይው ቃል ገብተሻል። ያ ሰውዬ ግን ወደ ገደል የሚከትሽ ከሆነ ለቃልሽ ብለሽ ገደል መግባት አለብሽ እንዴ? ለቃልሽ ብለሽ እኮ ከፎቅ ራስሽን እንደመጣል ማለት እኮ ነው እንዴ? ምን ነው ሰዎች እናቴ ነቃበይ። ዞሮ ያው የአሴር ነች፣ ያው ይታወቃል። ግን እኛን ለማስቦካት ነው እኮ። ዝም ብላችሁ አታስቦኩን። በቃ እኛ ገብቶናል። ዝም ብሎ ፍቅራቸውን ቢቀጥሉ በቃ ለኛ በቂ ነው። ይሄ የባዩሽና የሜሉን ጦርነት በይፋ እንትን በሉት እንጂ እሱን እኔ በቃ እነሱ በፍቅር ይቀጥሉ። ተውን። የምሬን እኮ ነው። የተጀመረው ጦርነትም ኃይለኛ ጦርነት ነው። ባዩሽ ከሞተች እርግጠኛ ሆኜ የምነግራችሁ ሜላት ትታሰራለች። ሜላት እንደዚህ እንዳደረገች ሁሉም ያስባሉ። ስለዚህ እየሆነ ያለው ነገር በጣም የሚያሰጋ አይነት ነገር ነው እና ትንሽ አስቸጋሪ አይነት ድራማ እየሆነ ነው። ይህ ድራማ ዝም ብላችሁ ስታዩት ወደ ማለቁ ነው ወይስ ደግሞ ገና እየጀመረ ነው? እንዴት ነው ነገሩ? እኔ ዝም ብዬ ሳስበው በቃ ይህ ድራማ የሆነ ገብቷችኋል። ሌላ ታሪክ እየፈጠረ እየመጣ ስለሆነ አሁንም ገና ሌላ ታሪክ እንዳለ ነው የሚሰማኝ። ባዩሽ ከሞተች ሽማግሌው ላይ መድረስ አይችሉም። ሽማግሌው የነ ሜላትን ድርጅት ሜላትን ማጥፋት ነው የሚፈልገው። ስለዚህ ባዩሽን አጠፋት ማለት ደግሞ አንደኛ ሜላት ትጠረጠራለች። መጠርጠር ብቻ ሳይሆን ብዙ ነገሮች ወደ እሷ ነው የሚዞረው። ምክንያቱም ከእሷ ጋር ጥሩ ላይ እንዳልሆኑ ይታወቃል። እሱ ብቻ ሳይሆን ደግሞ ሜላት በዚህ ነገር ወደ እንትን ስትገባ ሰውየው ይሳካለታል ማለት ነው። ስለዚህ የሆነ በቃ ግራ የተጋባ ነገር አለ። ገና ብዙ ነገር እንዳለ ነው የሚሰማኝ። ገና የሆነ የሚያሳዝኑ አይነት ነገሮችም እንዳሉ ነው የሚሰማኝ። ከዛ ውጭ ተምቹ ስልክ በማንሳቱ ደስ ብሎኛል። ለአሴር ደግሞ ቢያነሳለት የበለጠ ደስ ይለኝ ነበረ። ተምቹ ግን ወዮል አሴር ያገኘለት ይረግጣል እንዴ ሼ ነው በቃ። አንተ እዛ ድንብላልን አገኘ ተመቸ ነቃብን እንጂ እኔ እኮ ደስ የሚለኝ ምን እንደሆነ ታውቃላችሁ? እቺን ጊዜ የኛ ማሳለፈናታል። ልክ ገንዘብ ስትይዙ የሚታያችሁ እዛ ነው። በቃ ገብቷችኋል? ሪላክስ ማድረግ ራሳችሁ። ተምቹ ገንዘብ ሲላክለት ማታ ጓደኞቹን ይዞ ከብረቻቻ አለ። ጠዋት የተገኘ ሜዳ ላይ ለማደሪያችን እንኳን አናስብም አንዳንዶቻችን። እስኪ ይህን ላይፍ ያሳለፈ ሰው አለ ጋይስ? ገብቷችኋል አይደለ? በቃ የሆነ ገንዘብ በዚህም በዛም ተፍተፍ ብላችሁ ታገኛላችሁ። የመጣበት መንገድ በጣም ከባድ ሊሆን ይችላል። ለፍታችሁ ሊሆን ይችላል ያመጣችሁትና እንደዚህ በቀላል ላይሆን ይችላል ገንዘቡ የመጣው። ነገር ግን ነገ ስለምትበሉት አታስቡ። የላችሁ እኮ ነገ ምንም የምትበሉበት የላችሁ፣ ያልጋ የላችሁ ምናምን እና እንደዚህ አይነት ቻሌንጆች ከባድ ናቸው። እስኪ ያሳለፏችሁ ወዬ በሉኝ ኮሜንት ላይ። አንድ ጥያቄ ተጠይቃችሁ፣ ባዩሽ ትሞታለች ወይስ አትሞትም? ምን ታስባላችሁ? እኔ ባዩሽ የምትሞት አይመስለኝም። ገብቷችኋል አይደለ? በዚህ ሁኔታ ውስጥ የምትሞት አይመስለኝም። ከሞተች ግን ባዩሽ በጣም የሚያስጠላ ነገር ነው የሚሆነው። ምክንያቱም ድጋሜ ሌላ ታሪክ እየተፈጠረ ነው የሚሄደው ብዬ ነው የማስበው። ሜላት ትታሰራለች፣ ቤተሰቡ ላይ የማይሆን ነገር እየሆነ ሄዳር ምናምን። ስለዚህ ባዩሽ እንደዚህ በቀላሉ ትሞታለች ብዬ አላስብም። ምናልባት ባዩሽን ከመሞቷ በፊት ወይም ደግሞ ሊገሏት ቀን ተቆርጦ የዛን ቀን በፖሊሶች እጅ ትገባ ይሆናል። ተገኝታ እርግብ ተገኝታ ማለት ነው። ስለዚህ በዛ መልኩ ታመልጣለች እንጂ ባዩሽ ትሞታለች የሚል እኔ ሀሳብ ፈጽሞ የለኝም። የእናንተን ሀሳብ ግን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሜሉ ግን በጣም ተመቸችኝ። በቃ ተመቸችኝ። አጫወተቻት፣ አንዴ እዚህ አንዴ እዚህ እያለች። ወይ ሜላት እንደዚህ አይነት ሰው ነሽ? እንደዚህ ከባድ ነሽ? አይ ግን ያው እንትን ብታረግ አሪፍ ነበር። እሷም ሰፋ ብታረጉ። ገብቷችኋል አይደለ? የሆነ ሰፋ ያለ ሰው ወጠምሻ ምናምን ላክ እያደረገች ምናምን ብትከታተል አሪፍ ነበረ። ይሄ ዝም ብሎ መንገድ ላይ ማስፈራራቱ እንዳለ ሆኖ ከጀርባ ከእሷ ውጭ የሚከታተሉ ሰዎች ብታረግ አሪፍ ነበረ። ገብቷችኋል? ፊት ለፊት መታ ሜላት ባዩሽን አስፈራረች አይደለ? በቃ
ስለዚህ እኔን ራሷ ነች የምትከታተለኝ ብላ ታስባለች ባዩሽ። በጀርባ ደግሞ ሌሎች ሰዎች እንዲከታተሏት ብታደርግና ሰውየው ጋር መድረስ ብትችል በጣም አሪፍ ነበረ፣ በጣም ያምር ነበረ። ይህኛውን ነገር አላሰበችም። ሜሉ ግን በጣም ተንቀልቅላለች። ማጅራትሽ እንዳይሉሽ በኋላ ተረጋጊ። እውነቴን ነው የምልሽ ተረጋጊ። እንዴ ረጋ ሜሉዬ። የሚሻለው መረጋጋት ነው። አለመረጋጋት ብዙ ነገር ነው የሚያሳጣው። አዎ የምሬ ነው። ይገባኛል፣ እኔ ይገባኛል ስለደረሰብኝና ተረጋጊ ባይ ነኝ። እስኪ ስለ እዝራ እናውራ። እዝራ ምን አይነት ሰው ነው ጋይስ? ምን አይነት ባህሪ ነው ያለው እዝራ? እኔ ያው ከዚህ በፊት ተናግሬያለሁ ስለ እዝራ በደንብ ነው የነገርኳችሁ። እዝራ ዝም ብሎ አይነት ሰው ነው ማለት ለጊዜው ነው ሀይ የሚለው ለአሁኑ ነው ብያችኋለሁ። ገብቷችኋል? ለጊዜው ነው። አሁን እዝራ እንደው ስታስቡት ማለት ነው አይደለም እንትን ማድረግ እንደዚህ ማድረግ ማለት ነው የሆነ በቃ ረጅም ዓመት ቆይቶ እንኳን አብሮ ማለት ምናልባት እንደው ከተጋቡ በኋላ እንኳን ሊስማ ሲል የሚያፍር አይመስልም ጋይስ። ፊቱ ምናምን ስታዩት ሄዶ ጥብቅ ኧረ ሊበላ ሼ ነው የምር እዝራ ሼ ነው እንዴ። ተው እንጂ ሀና ደግሞ ምን ሼ ነው? ኧረ ተይ እንደዚህ አይነቱንማ ፈርጥጥ ብለሽ መሮጥ ነው። መቼም ያው ይታረቃሉ ብዬ ነው የማስበው። ይቅርታ ምናምን ስሜታዊ ሆኜ ነው ምናምን ብሎ አሽቃብጦ ያው አሽቃበጠ ብቻ በፈለጋችሁ በሉት። እኔ አላቅም፣ አማርኛ ችግር አለብኝ። በዛ መልኩ ይታረቃሉ የሚል ሀሳብ ነው ያለኝ። አሲር አልነበረም፣ ኖላዊ አልነበረም። የት ናችሁ? ሰላምዬ አልነበረችም፣ አቶ መስፍኔም አልነበረም። የት ናችሁ? እስኪ አንድ ጥያቄ ልጠይቃችሁ። ምን ሊፈጠር ይችላል? ተምቹ አሁን ተገኝቷል አለና የት እንዳለ ምናሴ ሁሉ ነገር አይቷል። ምን ሊያደርጉት ይችላሉ? ተምቹ ሊያሳስሩት ይችላሉ ወይስ ምን? ምናሴ ሄዶ ለቤት ይናገራል ወይስ ደግሞ ቀጥታ ፖሊስ አምጥቶ ያሳስረዋል? ምንድን ነው የምትሉት እናንተ? እኔ እንደሚመስለኝ የቤት ሄዶ ሁሉን ነገር ይናገራል ብዬ ነው የማስበው ለእናቱ። እናቱ ደግሞ ያለውን እውነታ ትነግራለች ብዬ ነው የማስበው ለምናሴ። ስለዚህ ከዛ ቦታ ያነሱታል ብዬ ነው የማስበው። እሱ ሄደው ይመክሩትና በቃ እንደዚህ ምናምን ብለው ብቻ የሆነ ነገር ትሪት ያደርጉታል ብዬ ነው የማስበው በአጭሩ እንጂ ለፖሊስ አሳልፎ ይሰጡታል የሚል ሀሳብ የለኝም። ምናልባት ምናሴ ተንቀልቅሎ ሄዶ ፖሊስ ካላመጣ በስተቀር ማለት ነው። እና እንደዛ ደግሞ የሚያደርግ አይነት ልጅ አይመስለኝም። ገብቷቸዋል አይደለ? መጀመሪያ ቤተሰብ ነው የሚያማክረው። ከዛ ደግሞ ራሷንም ስትመለስ ቤት ይጠይቃታል። ለምንድን ነው እንደዚህ የምታደርጊው? እንዴት ነው ምናምን ብሎ እውነታውን ለማወቅ ይሞክራል። ከዛ በኋላ ነው ወደ ፖሊስ የሚሄደው ብዬ ነው የማስበው እንጂ በአንድ ይወስናል የሚል ሀሳብም ሆነ እቅድም ሆነ ህልምም ሆነ ምንም የለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዚህ የተለየ የትናንትናው ክፍል አለ ብዬ አላስብም። ካለ እናንተ ጨምሩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የወንድ አልጫ የወንድ ሸንታ ማሉ ሄዶ አልተንበረከከም። ከኋላ እንደው የሚደበልቃት አይመስልም ጋይስ። ያንን የሚያክል ኮብልስቶን አይደለም ነበር ምን ነበረ ጋይስ? ብሎኬት ይዞ ሲሄድ አናቷ ላይ የሚጭን እኮ ነው የሚመስለው ጋይስ። እንደው ሸወዳችሁ። ይሁንላችሁ። ግን በትናንትናው ክፍል ጥሩ ነገር አይተናል አይደለ? በተለይ ደግሞ ሀናና አሲር መሀል የተፈጠረው ነገር አሪፍ ነገር የሆነ አለ አይደለ ጋይስ? አለ አይደለ? የሆነ ጠጋ የሚል አይነት ነገር አይተናል። እስኪ ለማንኛውም እንመጣበታለን። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል።